አሁን እንግዲህ ምክክር ሲደረግ ብዙ ሰዎች የሚጠብቋቸው አጀንዳዎች አሉ። ይሄ ህገ መንግስት ጫፉን እንዳይነካ የሚል እንዳለ ሁሉ ይሄ ህገ መንግስት ይቀደድ የሚላል። ስለዚህ በህገ መንግስቱ ይታይልን ምክንያት እነኚህ ሁለት ጽንፍ የያዙ ማህበረሰብ ክፍሎች ይገናኛሉ፣ አብረው ይታይ። አርማ ፖድካስት በዚህ ዝግጅቱ በኢትዮጵያ ታሪካዊ ጥፋትን እንደሚፈጥር በሚጠበቀው በሀገራዊ ምክክር አጀንዳዎች ላይ ያተኩራል። ከምክክሩ ብዙ ልሂቃን እና ህዝቡም የሆነ አይነት ትልቅ ውጤት በፍጥነት የሚጠብቅባቸው ትልልቅ ጉዳዮች አሉ። ከዛው ከውስጣቸው ቶሎ ቶሎ ምክር ሀሳብ የሚሰበሰብባቸውም ሊኖሩ ይችላሉ። ለዘመናት አነጋጋሪ የሆኑት አጀንዳዎች የተሰበሰቡበት መንገድ ይፈተሻል። ወደ አሜሪካ ስንሄድ እስቲ እዚች ሀገር ከተማችን ይደርሳሉ ነበር የተባሉ። እዛ በምንሄድበት ጊዜ ደግሞ የተለየ ነገር ነው ያጋጠመን። ፕሮፌሰር መስፍን አራያ የሀገራዊ ምክክር ዋና ኮሚሽነር የአርማ ፖድካስት እንግዳ ናቸው። አሁንም ቢሆን የአጀንዳ ማሰባሰብ ሂደቱ ተጠናቋል፣ ግን አሁንም ቢሆን እድል አላችሁ ኑ ስትሉ እየሰማን ነው። ታጣቂዎች ቢሮአቸውን አናውቅም። ያለን አማራጭ በእናንተ በኩል ጥሪ ማድረግ ነው። ግድ የላችሁ ምኑ የቀረ አጀንዳ ሊኖር ይችላል ብላችሁ ታስባላችሁ? አሁንም ምንም የቀረ አጀንዳ የለም። ፕሮፌሰር እንኳን ወደ አርማ ፖድካስት በሰላም መጡ። ስለ ጊዜዎት እጅግ በጣም አድርገን እናመሰግናለን። እንኳን በሰላም አገኘኋችሁ። እኔም ደስ ብሎኛል ወደዚህ ስለመጣሁ። መልካም። እንግዲህ አሁን በጣም በርካታ ሰው ነው ለውይይት የሚመጣው። 4000 ሰው ይመጣል። መጀመሪያ ላይ በ50 እንደሚከፈሉ፣ ከዛ ወደ 250 እንደሚያድጉ፣ ከዛ በኋላ ከፍ ሲል እስከ 500 ሰው ያህል ምክክር እንደሚያደርጉ ይጠበቃል እና በጣም ሰፊ የሆነ ውይይት ነው የሚኖረው። የቆላውም የደጋውም አለ። የሺህ ዓመታት የጣመቀ ልዩነት ነው የሚወጣው። ይሄ ሁሉ አጀንዳ በጊዜ ካየነው የረጅም ዓመት የተጠራቀመ፣ በቆዳ ስፋት ካየነው በጣም በተለያየ ከዳሎል እስከ ዳሽን ባለው ሂደት ውስጥ ያለ ይሄ ሁሉ አጀንዳ እንዴት ነው ለምክክር የሚቀርበው? እነኛ 4000 ሰዎች 500 ላይ ይከፋፈሉና 8 ቦታ ላይ ይከፋፈላሉ። እያንዳንዱ ባለ 500 አንድ ፕሌነሪ ይሆናል ማለት ወሳኝ ይሆናል። 8ቱ ርዕሶች ለ8ቱም ይሰጣሉ። ስለዚህ ከታች ጀምሮ እያብላሏቸው ሄዱና ላይ ሲደርሱ መግባባት ላይ ይደርሳሉ። መግባባት ላይ የማይደርሱባቸውን ደግሞ ወይ ያሳድሯቸዋል ወይ ወደ ህዝበ ውሳኔ ወስዷቸዋል። ምክንያቱም መግባባት ላይ ያልደረሱባቸውን በቀጣይነት የሚያደርሱት ለ4000 ያቀርቡና 4000 አንድም ወደ ህዝበ ውሳኔ አላያም ደግሞ ወይም እንዲያድሩ ያደርጋቸዋል። ስለዚህ 4000ም መክፈቻና መግቢያው ላይ የሚታዩ ቢሆንም ግን መዝጊያው ላይ ደግሞ ውሳኔ ሰጪዎችም ናቸው። አለበለዚያ ግን ከዛ በመለስ ያለውን እነኛ 500ዎቹ 8 ቦታ ላይ ሆነው የሚሰጣቸው ኃላፊነት ነው የሚሆነው። ስለዚህ አጀንዳዎቹ እያንዳንዳቸው 8 ቦታ ላይ ቢሆኑ ሰፊ ናቸው። ለምሳሌ ሀገር ግንባታ ቢባል በስሩ ብዙ ርዕሶች አሉት የሚያነጋግሩት ነገሮች። ምክንያቱም ብለው ሀገር ግንባታ ሀገርን እንገባ ብለህ እንደ ብሎኬቱ የምትደረድረው ነገር አይደለም። የራሱ መሰረት አለው። የሚቆሙ ካስማዎች አሉ፣ ቋሚዎች አሉ፣ ማገሮች አሉ፣ ብዙ ነገር አለው እና በዛ ሂደት ላይ ጠንካራ የሆነ ውይይት ይካሄዳል። ስለዚህ አምሳዎቹ መጀመሪያ ላይ ባነሰ ሆነው መጀመሪያ እንዲተዋወቁና እንዲግባቡ ይደረጋል። ስርዓቱን በሚገባ እንዲያውቁ ይደረጋል። ከዛ ላይ አጀንዳዎቹን ይጀምራሉ መወያየት በዛ አጀንዳ ላይ። ከዛ የበለጠ ያዳበሩትና ይሄ ዳይቨርጀንት ዞን ወይም የመለያየት የስሜታዊ ጊዜ የሚባለውን እንደምንም ያልፉትና ከዛ ወደ 250ዎቹ ላይ ሲጠጉ ማቹር አድርገው ወይም እንደው ተጠናክረው በተሻለ መንገድ ምክንያታዊ ሆነው 250 ጋር ይደርሳሉ። እነኚህ ሁሉ አጀንዳ የተሰበሰቡት በእንዲህ ሁኔታ 8 ላይ ሲሸነሸኑ በርካታ የሆኑ አጀንዳዎች ደግሞ ተመልሰው ወደ የክልላቸው ይሄዳሉ። ስለዚህ የአርብቶ አደር ጥያቄ የአርሶ አደር ጥያቄ ዝም ብሎ ተብሎ የሚወረወር አይደለም። ተመለሳሉ ወደ የክልላቸው። ምክንያቱም በክልላቸው ማለቅ ያለባቸው ይሄዳሉ ወደ ፌዴራል መንግስት፣ ወደ ፌዴራል ተቋማት። ለምን? ብዙዎቹ በፖሊሲ በህግ አፈጻጸም በህግ አተረጓጎም የደረሱ በደሎች ወይም ጥያቄዎች ናቸው። የግድ የምትወያይባቸው አይደለም። ምክንያቱም ህጉ ላይ አለ፣ ህገ መንግስቱ ላይ አለ። በዛ መሰረት
መብቶች ሊከበሩ ይገባሉ። ወደ ኋላ የሚቀር አጀንዳ አይኖርም። ወደፊት ሊመጡ የሚችሉ ደግሞ አጀንዳዎች ይኖራሉ። አሁን የተሰበሰበው አጀንዳ ሀገሩን ምን ያህል ይገልጸዋል ብላችሁ ታስባላችሁ? የቀረ አጀንዳ ሊኖር ይችላል ብላችሁ ታስባላችሁ? አሁንም ምንም የቀረ አጀንዳ የለም። የሚገርም ነገር የደቡቦቹ ለሰሜነኞቹ ለሚሆኑ የምስራቆቹ ለምዕራቡ ወይም ቫይስ ቨርሳ የሚሆኑ አጀንዳዎች ቀርበዋል። እዚህ ኢትዮጵያ ውስጥ ከሰበሰብናቸው አጀንዳዎች በውጭ የሚኖሩ ኢትዮጵያውያንን የሚመለከቱ አጀንዳዎች ሁሉ ቀርበዋል። ሁሉም ህዝቦቻችን ሰላም ይፈልጋሉ። ሁሉም ህዝቦቻችን ማንነታቸው እውቅና እንዲሰጣ ይፈልጋሉ። ሁሉም ህዝቦቻችን መልካም አስተዳደርን ይሻሉ። ሁሉም ህዝቦቻችን የሀገር ግንባታችን ስርዓት እንዲይዝ ይፈልጋሉ። ስለዚህ ሀገር ግንባታ በጣም ሰፊ ነገር ነው። ሀገር ግንባታ ሲባል እንግዲህ ህገ መንግስታችንን በሚገባ መፈተሽ፣ ዋናው የፌዴራል ህገ መንግስትን ደግሞ ከሎካል ወይም ሪጂናል ወይም ክልላዊ ህገ መንግስቶች ጋር አብረው የተሰናሰሉ እንዲሆን ማድረግ እና የሁሉም መብቶቻችን ኢትዮጵያውያን እስከሆን ድረስ እዚች ኢትዮጵያ በምትባል ሀገር ውስጥ ሁላችንም እኩል መብትና ግዴታ እንዲኖረን ይሻሉ። ስለዚህ ካየኸው አጀንዳዎቹ በጣም ተመሳሳይ ናቸው። በውጭ ሀገር የመጡትም አጀንዳዎች ተመሳሳይ ናቸው። አሁን እንግዲህ ምክክር ሲደረግ ብዙ ሰዎች የሚጠብቋቸው አጀንዳዎች አሉ። አንድ ትልቁ ጉዳይ ህገ መንግስት ነው። በህገ መንግስቱ ዙሪያ ላይ ብዙ ሀሳቦች ሲነሱን የከረሙት በኢትዮጵያ ፖለቲካ ውስጥ የሌላው የማንነት ከብሔር ጋር ተያይዞ የማንነትና የአስተዳደራዊ መዋቅር ጉዳይ ብዙ የሚያነጋግር ጉዳይ ነው። የፍትሃዊ ተጠቃሚነት ከልማት ጋር ተያይዞ የሚነሳው ትልቅ አጀንዳ ነው። ሌላው በጣም ደግሞ ትልቁ አጀንዳ የመሬት ጉዳይ ነው። እንደነዚህ አይነት በጣም በስፋት ወደፊት የወጡ እና ከምክክሩ ብዙ ልሂቃን እና ህዝቡም የሆነ አይነት ትልቅ ውጤት በፍጥነት የሚጠብቅባቸው ትልልቅ ጉዳዮች አሉና በእነዚህ መሰረታዊ ጉዳዮች ላይ በምን ያህል ጊዜ ተጠናቀው ውጤት ሊያመጡ ይችላሉ? ወደ አንድ መዳረሻ ወደ አንድ ስምምነት በአጭር ጊዜ ውስጥ ሊደረስባቸው ይችላሉ ወይ? ቅድሚያ የምትሰጧቸው አጀንዳዎች አሉ ወይ? እንግዲህ እንዳልኩ 8 ላይ ነው የምንቧደነው። 8ቱም አንዴ ነው የምንሄድባቸው። 8 አጀንዳዎች ናቸው። ቀላል አጀንዳዎች አይደሉም እና የተወሰኑት እንደዚህ ሎው ሃንጊንግ ፍሩትስ እንደሚባሉት ከዛው ከውስጣቸው ቶሎ ምክር ሀሳብ የሚሰበሰብባቸውም ሊኖሩ ይችላሉ። እኛን ቶሎ ወደ ህግ አስፈጻሚ ወደ ህግ አርቃቂው እና ወደ አስፈጻሚው ወይም ህግ ተርጓሚው እንልካቸዋለን። የሃይማኖቶች ጉዳዮች ከሆኑ ቶሎ ከተደረሰባቸው ወደ ሃይማኖቶች፣ ፖለቲካ ጉዳዮች ወደ ፈጻሚዎች፣ ወደ ፖለቲካ ተቋማት እንልካቸው ይኖራሉ። ሌሎች ግን ቀስ እያሉ የሚካሄድባቸው ይኖራሉ። እንግዲህ እኛ ይሄ ሀገራዊ ምክክር ጉባኤ መቼም ዝንተ ዓለም አይሰበሰብም 4000 ግን በትንሹ 30 ቀናት ይሰበሰባል ብለን እናስባለን። በዛ በ30 ቀናት የደረሰባቸው ወይም ያገኛቸው ምክረ ሀሳቦች ሙሉ ተሰብስበው ወደ ተርጓሚዎቹን የሚሄዱት። ከዛ በኋላ እኛ ስራ ምንድን ነው? በትክክል ቅቡልነታቸው እናያለን። ወደ ትርጓሜ መገባቱን እናያለን። ለምሳሌ ይህ አንቀጽ ይውጣልኝ ቢባል እና እዛ ላይ መግባባት ቢደረስ ይህ አንቀጽ ወደ ህግ አውጪው ሄዶ በማግስቱ አይወጣም። የራሱ ሂደት አለው። ግን በትክክል ቅቡልነት መኖሩንና የክፍል ህግ አውጪው ምን ላይ ደረጃ ላይ እንዳለ በየጊዜው እየተከታተልን ለህዝባችን የምናሳውቅበት ሂደትና አሰራር አለን። ስለዚህ ምንድነው 8ታቸውም አንድ ላይ ነው የሚያድጉት። ደግነቱ 8ታቸውም ውስጥ በጣም አጣዳፊ ሊሆኑ የሚችሉ ጥያቄዎችም እዛ ውስጥ አሉባቸው። እንዳልከው ለምሳሌ ማንነቱ፣ የአስተዳደር ወሰን ሊኖር ይችላል። ሌሎችም ፍትሐዊነቱ፣ አጠቃላይ ሙስና አሁን የሚውል የሚያድር ጥያቄ አይደለምና ቶሎ መፍትሄ የሚፈልግ ነገር ነው። በዛ ውስጥ ፓነል ኦፍ ኤክስፐርትስ የሚባሉ አሉ። ምን ማለት ነው? እነዚህ ኤክስፐርቶች ስራቸው እውቀት ማቅረብ ነው። ምክንያታዊ እንድንሆን ዝም ብለን ነው። ምሳሌ ህገ መንግስት አሁን አንድ ሰው ይሄ አንቀጽ እንደ ሁለተኛ እንዳላየው ብሎም ይመጣል። ሌላኛው ደግሞ ይሄ ህገ መንግስት እንደ ጫፉን እስቲ ይነካል ብሎ ይመጣል። ከዚህኛው ከዚህ ይመጣል። እነኚህ ሁለቱ ናቸው የሚገናኙት እና ሁለቱ እንደዚህ ሲገናኙ አንድ ቁም ነገር አለ። ቁም ነገሩ ምንድን ነው? ያ ህገ መንግስት አንቀጽ መታየት አለበት ማለት ነው። ቁም ነገሩ እሱ ነው። ወይም ደግሞ በትልቁ ይሄ ህገ መንግስት ጫፉን እንዳይነካ የሚል እንዳለ ሁሉ ይሄ ህገ መንግስት ይቀደድ የሚል አለ። አንፈልግም፣ አዲስ እናውጣ። ስለዚህ የሁለቱም ጥያቄዎች
ምንድነው የሚያሳየው? ህገ መንግስቱ ይታይልን ነው። ስለዚህ በህገ መንግስቱ ይታይልን ምክንያት እነኚህ ሁለት ጽንፍ የያዙ ማህበረሰብ ክፍሎች ይገናኛሉ፣ አብረው ይታይ። ስለዚህ ይሄ እንዳይነካ ጫፉን የሚለው ምንድነው ምክንያቱ? ስለዚህ በተቻለ መጠን ከስሜታዊነት ይጸዳ ብሎ ምክንያታዊ እንዲሆን ይፈልጋል። ይሄኛውም ደግሞ ይቀደድ ያለው ሰውዬ ለምንድነው ምክንያቱ? በዚህ በሁለቱ ሂደት ውስጥ የሚያስፈልግ ትልቅ ነገር አለ። መጀመሪያ እነኚህ ሁለት አካላት ስለ ህገ መንግስት ምንነት እውቀት አላቸው ወይ? ስለዚህ እውቀት ነፃ በሆነ አካል እንዲሰጣቸው ይደረጋል። መጀመሪያ ወደ እንትን ከመምጣታቸው በፊት ያንን እውቀት ይዘው ነው እንግዲህ ምክንያታዊ ሆነው እየተቀራረቡ ሄደው መጨረሻ ላይ ግድ የለም እኔ እኮ ይቀደድ ያልኩት በዚህ ምክንያት ነው፣ እኔም እኮ እንዳይነካ ያልኩት በዚህ ምክንያት፣ ስለዚህ እንደዚህ ያ ወደ መግባባት ይደርሳሉ። ይሄ አንዱ ነው። ሁለተኛው የሀገራዊ ምክክር ሲጀምር ወደፊት የምናብራራ ይሆናል። አልጋ ባልጋ አይሆንም። ስለዚህ ቅሬታዎች በዛ በስሜታዊነት ጊዜ ላይ አይ እኔ ይቅርብኝ ሁሉ ማለት ሊመጣ ይችላል። ከኋላ የሚመጣውን ይዘን የመጣነውን ይዘን አይ ይሄ ነገር ካልሆነማ እኔ በቃ አልቀጥልም አይነት ስሜት ሊመጣ ይችላል። ወይም በውይይቱ ሂደት ውስጥ ደግሞ አይ ሊመጣ ይችላል። በቃ እኔ ያልኩት ካልሆነ ያ ሃይራርኪካል ህብረተሰብ ተዋረድ ህብረተሰብ ነው ያለው። ያስተማረን ነገር ምንድነው? እኔ ብቻ ነኝ ልክ፣ እኔ ነኝ ትክክል። እንዲህ ተመካክሮ መግባባት አናቅም። እኛ ብናውቀው ተከራክሮ ማሸነፍ ነው ወይም መሸነፍ ነው። ስለዚህ ያ እንትን ተሸክመ ነው ከጀርባችን ስለምንመጣ ያ በሚኖርበት ጊዜ ቅርቃር ይባላል። ቅርቃር ውስጥ እንገባለን ወይም ዴድሎክ የሚባል። ስለዚህ ከዛ ቅርቃር ለመውጣት ምንድነው መደረግ ያለበት የሚለውንም የሚፈታ ደግሞ ራሱን የቻለ የአመቻቾች ግብረ ኃይል አለን። ትልልቅ ሰዎች ነገሮች በደንብ የሚረዱ አይ እስቲ ተመለሰ፣ እስቲ ማዳመጥ ቀጠል፣ እስቲ ሰውየውንም የእሱንም ህመም እስቲ ያዳምጠው፣ ያንተን ህመም ብቻ ሳይሆን እሱ ያንተን ህመም እያዳመጠ ነው፣ አንተ ግን ያንተን ህመም እያዳመጠ እያለ ነው ጥላ የወጣው። ይሄ ብለው ደግሞ ከቅርቃር የሚያወጡ ከዴድሎክ የሚያወጡ ደግሞ ይኖራሉ። አሁን ያነሱት ትልቁም ነገር ልሂቃኑ የከረመ አቋም ይዘው ስለሆነ የሚመጡት፣ ከዛ ደግሞ ከህዝብ ጋር ስለሆነ አንድ ላይ የምታወያዩቸው ህዝቡ ነፃ ሆኖ ሊመጣ ይችላል። ልሂቃኑ ግን የከረመ የረጅም ጊዜ አቋም ይዘው ነው ልክ እንደሆነ እንኳን ቢገባቸው ግን የያዙት አቋም ስላለ ከጀርባም የራሳቸው ጫና ሊኖርባቸው ስለሚችል ሁለቱን አካላት በተለይ የልሂቃኑንና የፖለቲካ ልሂቃኑን ማለት ነው እና የተቀረውን ማህበረሰብ እንዴት ነው ማቀራረብ የሚቻለው? ጊዜው ከመድረሱ በፊት አንድ ሳምንት በዚህ ስራ ላይ ይሰራል። እንዴት ነው መነጋገር ማለት? መከባበር ማለት ምን ማለት ነው መጀመሪያ? ከዛ መነጋገርስ ማለት ምን ማለት ነው? መደማመጥስ ምንድን ነው? እኛ እስካሁን የለመድነው መናገርና መስማት ነው። መግባባትስ ራሱ ምን ማለት ነው? ሂደቱ ምን ይመስላል የሚለውን በአጠቃላይ ሂደቱ ለህብረተሰቡ ከታች ጀምሮ እንዳልኩ ከአርሶ አደሯ ጀምሮ እስከ በጣም ልሂቅ እኔ በዚህ ዙሪያ መጽሐፍ ጽፌ ያለሁ እስከሚለው ፈላስፋ ወይም ደራሲ ወይም አዋቂው ድረስ በጋራ አንድ ላይ ለመምጣት ዝግጁ መሆን መቻል አለብን። ምክንያቱም ያኛውም ላይ ያለውም አይ እኔ እኮ በዚህ ላይ መጽሐፍ ጽፌ ያለሁና ትልቁ እውቀት የኔ ነውና ስለዚህ ይሄ ይሻላቸዋል ብሎ ፕሪስክሪፕሽን ወደ ታች ከሚልክ ይልቅ እነኛ መድኃኒት እንደምንጽፍበት ወረቀት ማለት ነው። እሱም አርሶ አደሯን ለማዳመጥ ዝግጁ መሆን አለበት። ሃምብል ሂዩሚሊቲ ያስፈልገዋል፣ ትህትና ያስፈልገዋል። ስለዚህ ይህን ስንል ምን ማለታችን ነው የሚለው ብዙ ስራዎች ይጠይቃሉ። እንዳልኩ ሃይራርኪካል ሃይማኖቶች እኮ ይመጣሉ። ሃይማኖቶች የለመዱት ምንድን ነው? ከላይ ያለውን ወደ ታች ማውረድ ነው። ይህን ካልሰራህ እንዲህ ትሆናለህ ነው። ያንን የለመደና የተማረ እዚህ ውስጥ ያዋሃደ ምሁር ወይም የሃይማኖት አባት በጣም ወርደህ መሬት ላይ ሆነህ አርብቶ አደርህን አርሶ አደርህን በትክክል እስቲ እየሰማኸው አብረህ ደግሞ ወደ ላይ የመግባባት ሂደቶች ላይ ሂድ ማለቱ እኔ እንደምናገረው ቀላል አይደለም። ስለዚህ ያልከው ብዙ ስራ ይጠብቀናል። እንግዲህ ለዚህ ፈጣሪ ይርዳን። አንድ 1234 ወረዳዎች ውስጥ መሄዳችሁን ሰምተናል። 1234 ወረዳ ምን ማለት ነው? ኢትዮጵያ እነኚህ የምንላቸው ኢትዮጵያውያን መነሻቸው የት ነው ካል መነሻቸው እዛ ጎጥ ላይ ነው፣ ቀበሌ ላይ ነው፣ ወረዳ ላይ ነው። ከዛ ነው እያደጉ ሄዱና ዞን ላይ ክልል ላይ ያሉ ፌዴራል ላይ ያል እንግዲህ ኢትዮጵያ የምትባለው የምትዋቀረው እንደዛ ሆና ነው። ስለዚህ ነው እንግዲህ መጀመሪያ ስንነሳ
ወደ ክልሎቹ በመሄድ የወረዳዎቹን መልክ ወይም እኛ ኮንስቲትዌንሲ ነው የምንለው ምን አይነት ናቸው የሚለውን በሚገባ ካጠናን በኋላ ያገኘነው ነገር ቢኖር በየወረዳው ላይ ከ8 እስከ 12 የሚደርሱ የማህበረሰብ ክፍሎች እንዳሉ ለየን። ራሳቸው እንዲለዩ አድርገን እኛ አይደለም ከላይ ወደ ታች ያወረድ ነው። ስለዚህ እኛ ወረዳ ወይም እኛ ክልል ውስጥ እዚህ ወረዳዎች ተፈናቃዮች አሉ። እዚህ ወረዳዎች የተገፉ የማህበረሰብ ክፍሎች አሉ። የተገፉ ማህበረሰብ እዛው መተዋል መርሳት አለ። ስለዚህ እዛ ወረዳ ውስጥ ያሉ የማህበረሰብ ክፍሎች በተዘጋጀው ሰነ ዘዴ መሰረት ወደፊት መውጣት አለባቸው። በአጠቃላይ በዚህ ሂደት ውስጥ ከቁጥሮች ከሌሎች ሪፖርቶች በላይ ታሪኮች የበለጠ አስተማሪ ናቸውና በጣም ልቦትን የነካ ታሪክ ብዙዎቻችሁን ያስገረመ ታሪክ አለ ወይ በዚህ የአጀንዳ ማሰባሰብ ሂደት ውስጥ? ስለዚህ ስለ ሀገራዊ ምክክር ሲነሳ የሚቀርቡ ሀሳቦች ነበሩ። ምንድን ነው ወደ ወረዳ የሚካሄደው? አርብቶ አደር ምን ያውቃል? አርብቶ አደር የሚፈልገው የግጦሽ መሬት እና ውሃ ለከብቶቹ ለዚህ ነው። ከዚህ በላይ ለምን ይጨቀጨቃል? አርሶ አደር ምን ያውቃል? አርሶ አደር እነኚህ ትምክህት የተሞላባቸው አባባሎች በሰፊው ነበሩ። ይልቅ የኢትዮጵያን ችግር ሊፈቱ የሚችሉት ልሂቃን፣ ምሁራን፣ ፖለቲከኞች እና እነኚህ ጉልበት ያላቸው የመንግስት አካላት ናቸው። ችግሩንም እነሱ ያመጡት ስለሆነ ሊፈቱት የሚችሉት እነሱ ናቸው። አርብቶ አደር፣ አርሶ አደር፣ አሳ አጥማጅ ወይም አንጥረኛ የሚባለው ነገር ምንድን ነው የሚል እና እኔ በግሌም ቢሆን በዚህ በጭራሽ ከመጀመሪያውንም አምኜበትም አላውቅም። አንደኛ ምሁሩ ልሂቁ ነው እችን ሀገር ለዚች ሀገር ብዙ መስዋዕትነት ቢከፍልም እችንም ሀገር ደግሞ መስዋዕት ያደረገውም የምንለው ልሂቅና ምሁር ከተማሪው ጀምሮ ነው እና እችን ሀገር ግን ይዞ የኖረው አርብቶ አደሮቻችን፣ አርሶ አደሮቻችን ታች ያሉት ከቀበሌና ወረዳ ላይ የሚገኙት ህዝቦች ናቸው እችን ሀገር ይዞ የኖሩት። ስለዚህ ወደ ወረዳዎች በምንሄድበት ጊዜ ወይም ወረዳዎች ወደኛ በሚጠጉበት ጊዜ አስተዋልኩት ነገር ቢኖር አርብቶ አደር አርሶ አደር ጋር ለዘመናት የተከማቸው እውቀት መኖሩን ያስተዋልኩት። ዊዝደም የምንለው ነገር ትልቅ እውቀት አለ። እችን ሀገር ይዘው ኖረዋል። ዝም ብሎ አንድ ምሳሌ በየጊዜው የምጠቅሰው ሌሎችንም ቀስ እያልኩ የማርፍበት ጊዜ ከአእምሮ ጓዳዬ እያወጣው እጠቀምባቸዋለሁ ብዬ አስባለሁ። አንዲት ጂንካ ላይ አንድ ሴትዮ የተናገሩት ነው። ሴትዮ አርብቶ አደር ናቸው። አዳፋ ልብስ ነው የለበሱት። እንደ ማንኛውም አርብቶ አደር የትም ቦታ እንዳሉት አርብቶ አደሮች ሴቶች ነው መልካቸው። ቋንቋቸው በእርግጥ የአካባቢያቸው ቋንቋ ነው። የራሳቸው ባህል ትውፊት ያላቸው እናት ናቸው። እኛ እኮ ህዝቦች በማላችን ችግር የለብንም አሉ። ይህ ራሱ አንድ የሚያስደንቅ ነው። ምክንያቱም ከሩቅ ሪሞት ወይም ሩቅ ከሚባል ቦታ ነው የመጡት ኢንስቲትዩትና ኢትዮጵያ ህዝቦች ችግር የለብንም። ስለ ኢትዮጵያ አላቸው እውቀት ማለት ነው። ህዝቦች ሲሉ ደግሞ ህዝቦች ሲሉ በየቦታው ያሉ ህዝቦች ተመሳሳይ ነን ማለታቸው ነው። እዚህ ሀገር ችግር ያመጡብን የተማሩት ናቸው፣ ፖለቲከኞቻችን ናቸው አሉ። እዚህም ላይ በጣም የሚገርም ግምገማ ነው ያላቸው ሴትዮዋ። ነገር ግን አሉ አላቆሙም እዛ ላይ። ነገር ግን እኔ ለመጀመሪያ ጊዜ መሀል ሀገር ከመጡ ህዝቦች ጋር ወይም ኃላፊዎች ጋር እንደዚህ ድል አግኝቼ መናገር በመቻሌ ደግሞ በጣም ፈጣሪን አመሰግነዋለሁ አሉ። ስለዚህ በእኩልነታቸው በመረጋገጡ መብታቸው በመረጋገጡ ወደዚህ መድረክ በመምጣታቸው ደግሞ ምን ያህል ደስተኛ መሆናቸውና ኩራት እንደተሰማቸው ይናገራሉ። እዚህ ድረስ እንኳን የተናገሩት እኚህ ሴትዮ በጣም ልብን የሚያሞቅ ነው። ግን እዚህ ላይ አልቆሙ፣ ቀጠሉ። እኔ የሚያመኝ አሉ፣ እኔ እናት ነኝ አሉ፣ አርብቶ አደር እናት ነኝ። እኔ የሚያመኝ ወይም የምታመመው ብዙ ጊዜ ሰሜን ያሉትን እናቶች ሳስታውስ ነው አሉ። እሺ፣ ስለ ሰሜን እናቶች ያውቃሉ ማለት ነው። ሰሜን ያሉ እናቶች ልጆቻቸው በጦርነት ወጥተው ሲሞቱባቸው አዝናለሁ፣ ለቅሷቸው የኔም ለቅሶ ነው አሉ። ይህም ትልቅ እይታ ነው። ሰሜን ውስጥ ያለውን ነገር ይከታተላሉ ማለት ነው። እና እሱ ብቻ አይደለም፣ እዛ ላይ አላቆሙም። እንደገና ሄዱ። እኔም እኮ እዚህ ልጆች አዋጣለሁ፣ ይህኔ ልጅ አምጪ ይባልና ልጆች ይሄዳሉ። እኛ እኮ አሉ ሴትዮ ቀጠሉ፣ እኛ እኮ እዚህ ዳር ሀገር ያለን ህዝቦች የመሀል ሀገር እኮ አያቀንም። እኛ ወንዞቻችን ድልድይ የላቸውም።
የምንወልደው አሁንም ጫካ ውስጥ ነው። ልጆቻችን አሁንም በቂ ትምህርት ቤት እያገኙ አይደለም። ስለዚህ ልማት የሚባል ሀገር እኛ ምናችንም አይደለም። እንዲህ አይነቱን አንዲት አርብቶ አደር ሴት እርግጠኛ ነኝ በእሷ ስም 1 ወይም 2 ወይም 3 ዲግሪ አለኝ የሚል የፖለቲካ ምሁር ወይም ልሂቅ ያን ያህል እንደዛ ጥርት አድርጎ ላይናገርላት ይችላል። ይህን የምናገረው እንደ ምሳሌ ምንድን ነው? እዛ እምቅ የሆነ እውቀት አለ። የኢትዮጵያ አርብቶ አደሮች፣ አርሶ አደሮች እዚህ ካለው አካዳሚ እውቀት ከልሂቁ እኩል ከፖለቲከኛው እኩል ከጎን ለጎን ቁጭ ብለው የሚናገሩት ነገር ምናልባትም አስደማሚ ነው ብዬ አስባለሁ። ምናልባትም ከልሂቃኑ በተሻለ ምክንያታዊ ይሆናል ብዬ አስባለሁ። ምክንያቱም በዚህ ዳያሎግ ሂደት ውስጥ ስሜታዊነትና ምክንያታዊነት ጎልተው ይወጣሉ፣ እንደሚወጡ ይታወቃል። በተለይ የመጀመሪያዎቹ ወቅቶች ስሜታዊነት አይሎ እንደሚወጣ ገምታለሁ። ምክንያታዊነት ቀስ እያለ ነው ስሜታዊነትን እየቀደመው የሚሄደው። እዛ አርብቶ አደሯ ጋር ግን ምክንያታዊነትን ነው ቀድሞ ያየሁት። ሰሜን ያሉት እናቶች ነው ያለችው። የእነሱ ለቅሶ ይሰማኛል በእናትነቴ ነው ያለችው። ይህ የሚያሳይ ምንድን ነው? መጀመሪያ ያስቀደመችው ሌላ መሆኑ ራሱ የተሻለ የምክንያታዊነት እውቀት እንዳላት ነው። በስሜት ብትነዳ ነው መጀመሪያ ራሷ ነው። እኔ እዚህ እየኖርኩ እንደዚህ እየሆንኩ ዳር ሀገር የሚያቀን የለም። ልጆቻችን እዛ ነው የሚሄዱት። እኛ አሁንም ጫካ ውስጥ ነው ያለ ነው። የተገፋን ማህበረሰቦች አለን። ኢትዮጵያ የምንባለው እንዲህ ሲፈለግብን ነው። ሌላ ጊዜ እኮ ኢትዮጵያን አንታወቅም የሚለውን ብታወጣ ትክክለኛ ነው፣ ግን ስሜታዊነት የበለጠ ይጎላ ነበር። ግን ያስቀደመችው ምንድነው? ምክንያታዊ ነው። የመጀመሪያ ላይ ያሉ እናቶች ነው። እና ታምራየው እንዲህ አይነት እንግዲህ ወደፊት እድሜውና ጤናውን ከሰጠን የምክክር ሂደቱን ብቻ ሳይሆን እውቀቶች በብዛት ከየወረዳዎቻችን አከማችተናል ብዬ አስባለሁ። እነኚህ በሚገባ ተሰንደዋል። ቪዥዋል፣ ኦዲዮ ወይም የድምፁም የምስሉም የጽሁፉም ሁሉም ነገር ለወጣቶች፣ ለእናንተ፣ ለተመራማሪዎች ወደፊት ሰላም ላይ ለምትሰሩ ሁሉ በጣም ዳታውን ወይም መዛግብቱን በደንብ እየሰነደን እያስቀመጥን ነው። ኢትዮጵያን በሀገር ቤት ከዛ በውጩ በዲያስፖራው እና ደግሞ በኦንላይኑ ዓለም በኢንተርኔቱ ዓለም ያለችው ኢትዮጵያን እንዴት አገኛችኋት? እንግዲህ ኢትዮጵያና ኢትዮጵያውያን ሀገር ውስጥ ያሉቱ ቶሎ ችግሮች ይፈቱልን፣ ልክ ነው፣ እንነጋገርባቸው። ይኸው አሁን ችግሮቻችን እየሰጠናቸው ነው፣ መንስኤ ያልናቸውን እየሰጠናቸው ነው እና ቶሎ ወደ መድረክ አምጡን የሚለው ነገር የጎላ ነው። ይህንን የኢትዮጵያ ሕዝብ አብዛኛው በቁጥር እንግዲህ ያው ስሌቱን ጥራት ይፈልጋል። ከ90 ምናምን በመቶ ብዙ በላይ አሁን የሚፈልገው ሰላም እንዲወርድለትና ወደ መግባባት እንዲደርስ ነው። ይሄ እንግዲህ አንዱ ነው። ሁለተኛ ወደ ውጭ ሀገር ስንሄድ ውጭ ሀገር ያለው በተለምዶ ዲያስፖራ የሚባለው ሕዝብ እዚህ ያሉ ወገኖቻቸው አብሯቸው በምናብ አብሯቸው አሉ። ስለዚህ ኢትዮጵያ ሲባል ቀድሞም ይወጣሉ፣ ባሉበት ሀገር ባንዲራዎቿን ይዘው ይወጣሉ፣ ስሜታቸውን ይዘው ይወጣሉ። ኢትዮጵያ የሚባለው ነገር ተሸክሞት ነው የሚሄዱት። እንግዲህ እዛ ሸክም ውስጥ ስሜታዊነትና ምክንያታዊነት አለ። ስትርቅ ብዙ ስሜታዊ ትሆናለህ። ስትቀርብ የተሻለ ምክንያታዊ የምትሆነው ስትቀርብ ነው። እኛ እዚህ ሆነን የምናየውና በየወረዳው ሄጄ ወገኖችን ሳይ የነበረውና በፊት ግን በጽሁፍ በምን ማነበው በጣም የተለያየ ነው። ምክንያቱም በግንባር ፊት ለፊት መታየትና እንዲህ በሩቅ ሆኖ መናገር ይለያያል። ስለ ኤቢሲ በየምስሉ የምታየውና ኤቢሲ ውስጥ ገብተህ ዙሪያውን እየዞርክ እናንተን ተዋውቆ የካሜራ ሰዎችን ድካም አይቶ የሆስቱን የአንከሩን ኃላፊነት አይቶ የሚወጣ ሰው ስለ ኤቢሲ ወይም ስለዚህ ስራ ያለው እውቀት በጠነከረ ቁጥር ድካማችሁንም በሚገባ እየተረዳው ይሄዳል። ስለዚህ ልማታችን ላይ ያሉ ችግራችን ላይ ይደርሳሉ። ግን እንዳልኩት ደግሞ ስሜታዊነቱ ደግሞ እዛ የሰፋ ነው። ምክንያቱም እዚህ ካለነው ከ80 በላይ ብሔረሰቦች እዛም በተወሰነ ደረጃ በዛ በሚደርስ ቁጥር አሉ። ውጭ ስትሆንና አገር ስትሆን ይለያያል። አንዳንዶቹም ደግሞ ሁለት
ቆብ አላቸው። በአንድ በኩል አሜሪካውያን ናቸው፣ በሌላ በኩል ደግሞ በልባቸውና በደማቸው ደግሞ ኢትዮጵያውያን ናቸው። ስለዚህ በአሜሪካ የሆኑበት ዜግነትና በልብ ደግሞ ኢትዮጵያ የሆኑበት ስሜት ደግሞ የየራሱ የሆነ ጉልበት አለ። ስለዚህ በዚህ አሜሪካዊነቱ አለ፣ በዚህ ኢትዮጵያዊነቱ አለ። በዚህ በአሜሪካዊነቱ ኢትዮጵያዊነቱ ላይ ትዕዛዝ ለመስጠት ይፈለጋል። በዚህ ደግሞ በኢትዮጵያዊነቱ ደግሞ ሀገር ውስጥ ያለው ነገር ደግሞ እንደተፈለገው እንዲሆን የመመኘት ነገር ይኖራል። እዛ ሂደት ላይ ደግሞ ትልቁን ድርሻ የሚወስድ ደግሞ ማህበራዊ ሚዲያው ነው። እኛ ወደ አሜሪካ ስንሄድ እስቲ እዚች ሀገር ከተማችን ይደርሳሉ ነበር የተባልነው። እስቲ ይደርሳሉ። እኛ ደግሞ ስንሄድ እንዴት እንደዚህ ይሉናል? ሲሆን ዲሞክራሲ የሆነ ሀገር ነው ያሉት። ስለ ዲሞክራሲ ትንሽ እውቀት ገንብተው ይሆናል። ስለዚህ መጥተው እስቲ የአሜሪካን ዲሞክራሲ አይተው እንዳውም እኛ አጥመቀናቸው በዲሞክራሲ ያንን ይዘው ወደ ሀገራችን ይዘውልን ይሄዳሉ ይሉናል እንጂ በዲሞክራሲ ሀገር እስቲ እንዴት አባታቸውን እኛ ሀገር መጥተው የምናያቸው ተብሎ እንዴት ይባላል ብለን ተገርመን ነበር። ያ ግን አሜሪካ ውስጥ የሚኖሩትን ኢትዮጵያውያን በጭራሽ አይወክልም። ግን የተወሰነ ተጽዕኖ ይኖረዋል። እዚህም እዚያም የተወሰነ ነገር ያጭራል። እኔ የአእምሮ ሐኪም ነኝ እና አንጎል ብዙ ጊዜ የሚያስደነግጠውን ነገር ነው መጀመሪያ ቅድሚያ የሚሰጠው። ኤክሳይት የሚያደርገውን ነገር ይወዳል። እዚህ መንገድ ላይ ሰዎች ስለ ሰላም ይዘምራሉ ከሚባል እዚህ መንገድ ላይ የተተኮሰ ነው ቢባል አንጎልን ኤክሳይት ያደርገዋል፣ የበለጠ ያነቀዋል። እና ይሄ ሴንሴሽናል የሚሉት ነገር የበለጠ ስሜታዊ ያደርገዋል። ይሄ ተፈጥሮ ነው እንግዲህ። ይሄ ከሆርሞኖቻችን ጋር አንጎላችን ውስጥ ካሉ ኬሚካሎች ጋር ባያለ ይያዛል። በዚህ ምክንያት ነው እንግዲህ እኛ ወደ አሜሪካ ስንሄድ እንሂድ፣ የዲሞክራሲ ሀገር ነው። ግፋ ቢል ቲማቲም ነው የሚወረወርብን። ምክንያቱም እኛ በሄድንበት ጊዜ እንቁላል ውድ ነበር። አሜሪካን ሀገር በጣም ተወዶ ነበር። ስለዚህ እንደ ደፍሮ እንቁላል የሚወረወርብን ሳይሆን ቲማቲም ይሻላል፣ እሱ ሊወረወርብን ይችላል፣ ግን ግድ የለም በሚል ሄድን። እዛ በምንሄድበት ጊዜ ደግሞ የተለየ ነገር ነው ያጋጠመው። አንደኛ ህዝቦቹ በጣም የገባቸው የሚያውቁ ኢትዮጵያውያን፣ ያነበቡ ኢትዮጵያውያን፣ የሀገራቸው ሁኔታ ግድ የሚላቸው ኢትዮጵያውያን፣ አማራም ሆነ ኦሮሚያም ሆነ ትግራይም ሆነ ያለው ሁኔታ በተሻለ ሁኔታ በትክክል በመነጋገር ፍትህ እና ሰላም እንዲመጣ የሚመኙ ኢትዮጵያውያን ያጋጠሙ። እባካችሁ ለትግራይ ጦርነት ይበቃታል፣ ለኦሮሚያ ጦርነት ይበቃታል፣ ለአማራም እንደዚሁ፣ አፋርም ሶማሌ የሚሉን ያጋጠሙ። እኛ ደግሞ ምናልባት መጀመሪያ ላይ አንድ ላይ ማግኘቱ የራሱ የሆነ ምናልባት ስሜትን የሚፈጠር ከሆነ በሚል ለብቻቸው ነው ያገኘናቸው። ስናገኛቸው ከጠበቅነው በላይ ሰው አክባሪዎች፣ በጣም ጨዋዎች፣ ወጣቶችም አረጋውያንም እንደዛ ነው ያጋጠሙ። ስብሰባውን ሞተር ጌት ላይ ስናካሄድ ተመሳሳይ ነገር ነው። ምናልባት እንደው ችግሮች ቢፈጠሩ በሚል የራሳችንን ዝግጅቶች አድርገን ነበር። ግን ጥሪያችንን ለሁሉም የሰጠነው ለሶሻል ሚዲያ በትሩን ለሚሰነዝሩት ሁሉ ሳይቀር ግብዣውን አስተላልፈናል። ምክንያቱም ይህ የምትሉትን ነገር በሙሉ እዚህ ጠረጴዛው ዙሪያ እኮ ተነጋገሩና አጀንዳቸውን ስጡ፣ ሰዎቻችሁን ምረጡና ኢትዮጵያ ሄዳችሁ በኋላ ተወያዩ። በቃ አሜሪካ ውስጥ የጠበቅነው ነገር አይደለም ያጋጠመን፣ በጣም የተሻለ ነው። ሆኖም ግን ጥቂት ደግሞ የሚባሉ ቁጥር 20ዎች ውስጥ ያሉ 23 እንደውም በትክክል ለመቁጠር የሆኑ ሰዎች ደግሞ ፊት ወተርጌት ፀሐዩ ላይ ሆነው ደግሞ ተቃውሟቸውን ይገልጹ ነበር። እንደውም አንድ ሰው አዳራሽም ገብተው የፈለጉትን ተናግረው እንደው ማለት የማይገባቸውን ሁሉ ባይሉት የሚሻል። ምክንያቱም አንተ ውጭ ከኖርክ ስለ ዲሞክራሲ ትንሽም የሆነ እውቀት ካለህ እዛ እውቀት ውስጥ ምን አለ? መከባበር አለ፣ መደማመጥ አለ እና እኔን አንተ ውስጥ ማየት አለ፣ አንተን እኔ ውስጥ የማየት ሂደት አለ። ዲሞክራሲ ማለት እኮ በጋራ ሆነን ህዝቦች ሀገራችንን በትክክል እና በሰላም እንምራ ማለት ነው። አንዳንድ ቪዲዮ ስናይ ነበር። ልክ ነው። በጣም ስሜታዊ ሆነው ሲያወሩ እንደውም ከእናንተ ከኮሚሽነር መካከል ያሉት ይጨርስ አታስወጡት ብለው ሲከራከሩ ነበር። ከዛ ተመልሶ ከወጣበት ተመልሶ መጥቶ ሀሳቡን ሲጨርስ ነበር የጸጥታ ኃይሎች አስወጡት። አሁንም ያለበት እንደዛ ነው። ያን እንግዲህ እንዳልኩ አይረኒው ወይም ደግሞ ግርምት የሚፈጥረው ነገር ምንድን ነው? እዛ ዲሞክራሲ አበበበት ከሚባል እኛ ገና ብዙ ስራ ይጠብቀናል። ያኮ ፊት ለፊት ተረጋግተን እኮ መነጋገር
ያልቻልን ሰዎች ነን እኮ። ስለዚህ ስለ ዳያሎግ ወይም ስለ ምክክር ሲመጣ እኮ ገና ቢሮ ጋር ሳንደርስ እኮ ነው ሳይወለዱ ሞተዋል የተባሉ። ይሄ ራሱ አነጋገሩ የዲሞክራሲ እውቀት ምን ያህል አናሳ እንደሆነ ነው እኛ ሀገር ገና ለመጀመሩን ነው የሚያሳየን። ዲሞክራሲ ካለ እኮ እስቲ ይሄ ሰውዬ ምን ሊል ፈልጎ ነው እስቲ እድል ስጡትና ይናገር እስቲ እንስማው። ከሰማነው በኋላ የራሳችንን ፍረጃ ወይም ጀጅመንት መስጠት እንችላለን። ያ ሰውዬ ሳይናገር ከአንደበቱ ምንም ሳይወጣ እኛ ፍጹም ኃይል ያለን አይደለንም። እሱ አእምሮ ውስጥ ገብተን ከአእምሮ ውስጥ ፈልቅቀን አውጥተን እሱ እንዲህ ነው ማለት የምንችለው። ስለዚህ ዲሞክራሲ እንግዲህ እነኛ ሀገሮች ያበበባቸው የተባሉ ናቸው፣ ግን ገና ነው እና ይህን ነው እንግዲህ አሁን እንድንለማመደው የሚያስችለን ሂደት በትክክል መግባት አለብን የምንለው በዛ ምክንያት ነው። በጣም በተደጋጋሚ ጥሪ ከምታቀርቡላቸው አካላት መካከል በጣም ጎልተው የሚሰሙት የታጠቁ ኃይሎችን ነው። ባገኛችሁት አጋጣሚ በሙሉ በጣም በተደጋጋሚ ለታጠቁ ኃይሎች ጥሪ ታቀርባላችሁ። አወያይታችሁም አጀንዳ ሰብስባችኋል። አንዳንድ ሰዎች መልካም ነው ብለው ይመለከታሉ። አንዳንድ ሰዎች ደግሞ በጣም ይበሳጫሉ በዚህ ድርጊታችሁ። ሰላማዊ ፖለቲካ ትግል የሚያደርጉትን አካል እያለ እነሱ የበለጠ ቦታ የሚሰጡትና ሰፊ ልብ ያላቸው ለታጠቁ ኃይሎች ናቸው። አንድ አካል ከታጠቀ በዛው በታጠቀበት መንገድ ነው ማናገር ያለባቸው። ሁሌ በንግግራቸውና ትኩረታቸው ወደዛ ያመዝናል የሚል ወቀሳም ሁሉ የሚሰነዝሩ ሰዎችን አድምጫለሁ። እና ለነዛ ለታጠቁ ኃይሎች አሁንም ቢሆን የአጀንዳ ማሰባሰብ ሂደቱ ተጠናቋል፣ ግን አሁንም ቢሆን እድል አላችሁ ኑ ስትሉ እየሰማን ነው። ይህን ያህል ትኩረት የምትሰጡት ለታጠቁ ኃይሎች ለምንድን ነው? እንግዲህ ታሪካችን ከነፍጥ ጋር የተያዘ ነው። በዘመናዊ የሀገር ግንባታ ሂደት ውስጥ ደግሞ እዚያ ውስጥ በጣም ብዙ ነጠላ የሆኑ ትርክቶች ተፈብርከዋል ወይም በትክክል ተቀምጠዋል። ስለዚህ በዚህ ሁሉ ሂደት ውስጥ ነፍጥ ትልቅ ቦታ ይዟል። ነፍጥ ከመምጣቱ በፊት ደግሞ ያው ጎራዴና ጦሩ አለ ወይም ሌላው መሳሪያ ይኖራል። እኔ 10 ዓመት ኢትዮጵያ ሙሉ ሰላም ከዳር ዳር ነበራት የምትለውን ጊዜ ሳላስተውል ነው በዚህ የደረስኩት። ስለዚህ ይህንን ካየነው ነፍጥ እስካልተቀመጠ ድረስ ለነፍጥ ቦታ እስካልሰጠነው ድረስ እና ዳያሎጉን ምክክር ወደፊት እስካላመጣነው ድረስ ይሄ ነገር ይቀጥላል። ይሄ ደግሞ ይጋባል። እኔ የአእምሮ ሐኪም ነኝ። እኔን የሚያስጨንቀኝ ትልቁ ነገር ይሄ ትቶት የሚያልፈው ነው፣ የአእምሮ ስብራቱ ነው። የአእምሮ ስብራት ሁልጊዜ እኔ እንደምለው ከትውልድ ወደ ትውልድ የሚተላለፍ ነው። በዚህ በሀገር ግንባታ ሂደት ውስጥ እኮ በደረሰው ሁኔታ እኮ በየጊዜው እየነቀስ የምናወጣቸው ነጠላ ትርክቶች አሉ። በዚያ ምክንያት እኮ ተገዳድለናል። ስለዚህ ይሄ ትጥቅ ነው ማረፍ ያለበት። ስለዚህ እሱ እንዲያርፍ ከተፈለገ አሁንም ቢሆን እስከ መጨረሻው ድረስ የመጨረሻው ጠመንጃ ዝም እስክትል አጀንዳ ኖሮ ወደ ጫካ የወሰዱ ጉዳዮች በሙሉ በአጀንዳ መልክ መጥተው ጠረጴዛው ዙሪያ መታየት መቻል አለባቸው። ስለዚህ ነው እንግዲህ እኛ ከቀን 1 ጀምሮ እንግዲህ ታጣቂዎች ቢሮአቸውን አናውቅም። ያለን አማራጭ በእናንተ በኩል ጥሪ ማድረግ ነው። ግድ የላችሁ ምኑ። እኔ በአንድ ወቅት አንድ ታጣቂ ከአማራ አካባቢ አጀንዳ ሰጥቶኛል ብዬ ትልቅ ዜና ሆኖ ነበር። ይሄ ኮሚሽነር ዋና ኮሚሽነር ስሙን ሳይናገር አንዳንዶቹ ፋኖ ነው አሉ፣ ሌሎቹ ደግሞ አይ ስሙን ሳይናገር እኛን ለመበታተን ብሎ ስሙንም አልናገርም ብሎ እንዲያረገን ነው። አይደለም። ያ ታጣቂ ቡድን አጀንዳችንን ካመጣን ትቀበሉናላችሁ። አሁን እንቀበላለን አክብረን። እናንተም ወደዚህ መምጣት ትችላላችሁ፣ ለእናንተም ኃላፊነት እንወስዳለን። አጀንዳችሁን አምጡት። አጀንዳ መምጣት ብቻ ሳይሆን በዛ በሂደት ውስጥ ሁሉ ገብታችሁ ተሳተፉ፣ ለዛ ኃላፊነት እንወስዳለን። መሳሪያችሁን ብቻ አስቀምጡ፣ መሳሪያችሁን አስረክቡም አላለም። ይሄ ምንድን ነው? ብዙ ሀገሮች ወደ ሰላም ያመጣቸው ሂደት ይሄ ነው። አንድ ምሳሌ ብሰጥህ ኮሎምቢያ ትልቅ ምሳሌ ይመስለኝ፣ እንደ አጋጣሚ እጃ ይቻታል። ኮሎምቢያ ፋርክ የሚባለው ታጣቂ ቡድን፣ ብዙ ታጣቂ ትንንሽ ቡድኖች አሉ፣ ትልቁ ፋርክ ነው። 52 ዓመት ከፌዴራል ከመንግስቱ ጋር ተዋግቷል። ተጨራርሰው በኋላ ከዕለታት አንድ ቀን የዛ ሀገር ፕሬዚዳንት አይ ይህን ጦርነት ቢቁም እንደራደር እና ወደ ዳያሎግ ወደ ምክክር እንምጣ ብሎ ወደ ህዝቡ አቀረበ። ህዝቡ አይ እስካሁን ድረስ ሲፈጁን ኖሮ
በጭራሽ ከነሱ ጋር መደራደር መጨረስ አለብን። እሱ ደግሞ የራሱ ዲክሪ ፕሬዚደንሻል ዲክሪ እንትን መወሰን ነበረበት። አይ በቃ እንወያያለን። ስለዚህ መጡ፣ ተደራደሩ። ከድርድር ቀጥሎ ምን መጣ? ምክክር መጣ። ፋርክ አሁን መሳሪያውን አስቀምጦ ኮሎምቢያ ውስጥ ገብቶ እንዲያውም በአሁኑ ሰዓት ያሉት ፕሬዚዳንት ይመስለኛል ግራ ዘመም ናቸው ራሳቸው፣ ከዛ የመጡ ናቸው ፕሬዚዳንቱ። እንደውም ሰሞኑን የአሜሪካው ፕሬዚዳንት ሁሉ ሲያስፈራሯቸው ነበር በግራ ዘመምነታቸው ነው። ስለዚህ ምንድን ሆነ? መሳሪያ ቆመ። ዶስ ሳንቶስ የኖቤል ፕራይስ የሰላም ተሸላሚ ሆኑ። ቢያንስ ሰላም ሆነ በዛች ሀገር ላይ። ፍጹም ሆናል ማለት አይደለም። ስለዚህ ወዲያውኑ ዳያሎግ ወይ ምክክር ጀመሩ። ይህ ምክክር ከ2016 በፈረንጆች ጀምሮ ለ10 ዓመት ቀጥሏል። ዋናው ነገር መሳሪያ ቆመ እና ሰዎች ወደ ማህበረሰቡ ገቡ፣ መማር ጀመሩ፣ መጦር ጀመሩ እና ይሄ ራፕሮሽሞን ካሳ መከፋፈል ተጀመረ። ምክንያቱም አሁን እኛ ከዚህ ምክክር በኋላ እኮ የዚህ ምክክር አንዱ ትልቅ ውጤት ይሆናል ብዬ የምገምተው ምንድን ነው? ወደ ፍትህ የሚያመጣን ሂደት ነው። ወደ ሽግግር ፍትህ የሚያመጣ ነው። ፍትህ ወሳኝ ነች። ምክንያቱም እነኚህ የታመሙ ማህበረሰቦች ቅድም እንዳልኩት ወደ ሂሊንግ፣ ወደ ስርየት፣ ወደ ድህነት ስንሄድ መጀመሪያ ፍትህ መገኘት አለበት እና እንግዲህ እኛ ታጣቂ የምንለው ካታች ከሆን እነሱም መምጣት አለባቸው። አሁንም ይሻላል እስከ መጨረሻው ድረስ ይምጡ ብለን የምንጠይቀው ለዚህ ነው። በዚህ የአጀንዳ ማሰባሰብ ሂደት ውስጥ ሌላው እንደ ታጣቂዎቹ አነጋጋሪ የነበረው ሌላ ጉዳይ በትግራይ የነበረው የአጀንዳ ማሰባሰብ ሂደት ነበር። 20 ጊዜ ያህል እንደሞከራችሁ ሰምተናል። 20 ጊዜ መሞከር በጣም ከባድ ነው። ከዛ በፊት ግን ከአመታት በፊት የአጀንዳ ማሰባሰብ ከመጀመሩም በፊት ጥያቄ ተጠይቀው ነበር እዚሁ ሚዲያ ላይ ኢቢሲ ላይ እና ወደ ትግራይ ትሄዳላችሁ ለሚል ጥያቄ ማን ይከለክለናል ብለው ነበር እና ያኔ በልበ ሙሉነት እንደሚሆን እርግጠኛ ነበሩ። ማን የከለከላችሁ ትግራይ እንዳትሄዱ? አሁን ትግራይ ይገርመሃል ታምራየሁ፣ ማንም አልከለከለንም፣ ሄደናል። መጀመሪያ ያገኘናቸው የመጀመሪያውን ጊዜያዊ መስተዳድሩን ፕሬዚዳንት ነበርና ምናልባት እሳቸው ማነሳ እንግዲህ ህዝቡ ጋር ስትሄዱ ህዝቡ ቻርጅድ ሆነዋል ማለት ስሜታዊ ሆነዋል፣ በእርግጥ ይቀበላቸዋል። አንዳንድ ነገር ሲል እንደው ስሜታዊ እንዳትሆኑ አሉ። ከዛ ሲቪል ማህበረሰቡና ህዝቡ ጋር ስናገኝ በጭራሽ ህዝቡ እንኳን መጣችሁ፣ ይልቅ ቶሎ ሰላሙን አውርዱልን። እኔ የዓለም አቀፍ የአካል ጉዳተኞች ቀን ሲከበር መቀሌ ላይ እጄ ንግግርም አድርጌያለሁ። አቀባበሉ እጅግ በጣም ጥሩ ነው። ነገር ግን ዝም ብሎ ገፍቶ አንደኛ ጊዜያዊ መስተዳድሩ 100% ይሁንታ ባልሰጠበት፣ ሁለተኛ እነኚህ ወሳኝ የሆኑ ፓርቲዎች እና በአሁኑም ሰዓት እዛ ወሳኝ የሆነው አካል የህዝባዊ ወያኔ ሓርነት ትግራይ ከነሱም ጋር መጨረሻ ላይ ወደ 4 ሰዓት ተኩል ተነጋግረን ነበርና እነሱም እንግዲህ ግሪን ላይት ፈረንጆች እንደሚሉት ይሁንታውን ባልሰጡበት ሄዶ ገፍቶ እዛ ላይ ስብሰባ እናካሄድ ቢባል አላስፈላጊ ሁኔታዎች ከመክተት ያለው አማራጭ እዚህ ጥሪ አድርጎ መምጣት የሚችሉትንና ከትግራይ ውጭ ያሉትንም ተጋሩ እንዲሰባሰቡ አድርጎ አጀንዳቸው እንዲሰጡና ተወካዮቻቸው እንዲመርጡ ማድረግ የተሻለ አማራጭ ነው በሚል ነው እንግዲህ እንጂ ይሄ ባክን ፎርስ ወደዛ ወደዚህ መሄዱ በትግራይ ውስጥ ምንም የፈጠረብን ችግር አልነበረም። በጣም ረጅም ጊዜ ነው የወሰዳችሁት። ከ1200 በላይ የሆኑ ወረዳዎች ሄዳችኋል። ይህም ሁሉ ቦታዎች ስትሄዱ ይሄ ይቅርና የተወሰኑ ምሁራን ቁጭ ብለው የኢትዮጵያውያን ጥያቄ ይሄ ነው፣ አጀንዳው ይሄ ነው ብለው ቢያወጡት ኖሮ ከሄዳችሁበት የተለየ ውጤት ይኖረው ነበር ወይ? በተጨባጭ ከጠበቃችሁት እስካሁን ከተሰማው የተለየ አጀንዳ አግኝታችኋል ወይ? ልክ አንተ አሁን የጠየቀውን ጥያቄ የዛሬ 3 ዓመት ገደማ አንድ ሰው ጽፈው ውጭ ወንድሜ ከአሜሪካን ሀገር ልኮልኝ ነበረ። ሰውየው ምንድን ነው የሚሉት? ይሄ ዋና ኮሚሽነር ስራውን በደንብ የተረዳው አይመስለኝም። ምክንያቱም እሱ ስለ ማዳበሪያ ያወራል። ማዳበሪያ አስተዳደራዊ ነው እንጂ አጀንዳ አይደለም፣ የሀገር አጀንዳ አይደለም።
ማዳበሪያ እኮ በዛ በወረዳ ደረጃ የወረዳው አስተዳዳሪ ማዳበሪያው ማቅረብ አለበት፣ አቅርቦ መስጠት አለበት። በቃ እዛ ላይ የሚቆም ይልቅ ይሄ ዋና ኮሚሽነር ሊገባው የሚገባው ነገር የኢትዮጵያ አጀንዳዎች እነኚህ ናቸው ብለው 7 አጀንዳዎች ዘረዘሩ። በጣም ትክክል ናቸው። እና ምን አሉ እዛው ላይ አሁን ይህንን የኢትዮጵያን ሕዝብ ቅርስ ወይም ገንዘብ በየቦታው በየወረዳው እየሄዱ ከማባከን የኢትዮጵያ አጀንዳዎች እነኚህ 7 ናቸው እና ወይም 7 ቁጥሩን አሁን ረስቸው ሊሆን ይችላል፣ ከዛ አይበልጥም። ሁለተኛ ደግሞ እዚህ ላይ ሊወያዩ የሚገባቸው የኢትዮጵያ ምሁራን እና ልሂቃን ናቸው፣ ፖለቲከኞቹ። በቃ 3ቱ እነኚህ ቁጭ ብለው ተነጋግረው በእነኚህ ላይ መግባባት ላይ ሊደርሱባቸው ይችላል እንጂ ይሁሉ አስፈላጊ አይደለም። የእሳቸው እንግዲህ ግምገማ ችግሩ ምንድን ነው? ገበሬ ምን ያውቃል? ወይም አርሶ አደር ምን ያውቃል? አርብቶ አደር ምን ያውቃል? በቃ እኛ ነን የምናውቀው። እውነት ነው፣ ልክ ነው። ያቀረቧቸው አጀንዳዎች ይገርማል። አሁንም ወደኋላ ሄጄ እስቲ ያመጣቸዋለሁ፣ የሚገርሙ ናቸው። እና በዚህ ህገ መንግስት ዙሪያ አንቀጾች ቢወጡ እነኚህ ቢሻሩ ወይም ህገ መንግስቱ እንዲህ ቢቀደድ ምናምን ቀላል ከሆነ ጥሩ እሰየው። ስለ ማዳበሪያው የተናገሩት ነገር ልክ ይመስላሉ፣ ግን የተሳሳቱት ነገር ምንድን ነው? ማዳበሪያ ትልቅ ጥያቄ ነው። ማዳበሪያ የፖለቲካ ጥያቄ ነው፣ የኢኮኖሚ ጥያቄ ነው፣ የማህበራዊ እንትን ጥያቄ ነው። ያ ድሃ ገበሬ ማዳበሪያ በጊዜው አግኝቶ እንኳን በአጠቃላይ ይቅርበት ተብሎ ቀርቶ ማዳበሪያ እንኳን ሲዘገይበት ምርቱ እንዴት እንደሚያሽቆለቁል እናውቃለን። 100% የዛች የሲሶ መሬት ጥገኛ ነው። ስለዚህ ከዛችሁም ብሶ ማዳበሪያ ሳይደርሱ ያቺ ቦታ ደረቅ ብትሆን እና በዚህ ላይ ደግሞ በፍትህ እጦት ቢሆን ከሆነ ማዳበሪያ ያጣው ይህ ገበሬ 5-6 ልጆቹን ማሳደግ አይችልም። ስለዚህ ያለው ምርጫ ምንድን ነው? ጓንዴ ፈልጎ በሬውን ሸጦም ብሎ እሱም ጫካ መግባት ነው። ጫካ ከገባ ምን ሆነ? የፖለቲካ ጥያቄ ሆነ ማለት ነው። የሀገር ጥያቄ ሆነ ማለት ነው። ለዚህ ነው እንግዲህ ማህበራዊ ጥያቄ ነው፣ ፖለቲካ ጥያቄ ነው፣ የፍትህ ጥያቄ ነው። ሁሉ ጥያቄ እዛች ማዳበሪያ ላይ አለ። ለምንድን ነው ማዳበሪያ ብዙ ቢሊዮን ብር ሰብሲዳይዝ አድርጎ ብሎ ገና ቀድሞ ተጨንቆ የሚያስገባው? ለምንድን ነው ማዳበሪያ አሁን እዚህ ኢትዮጵያ ውስጥ ፋብሪካ ልጀምር ነው የሚለው? ማዳበሪያ እዚህ ሀገር ውስጥ ከፈበረከና በሚገባ በገጠር ላሉ ገበሬዎች በሚገባ ካቀረበ እኮ አንድ ትልቅ መሰረታዊ የሆነ ጥያቄ ለአርሶ አደሩ ፈታለት ማለት ነው። ስለዚህ ይሄ ፖለቲካ አለ፣ ማህበራዊ ኢኮኖሚ የምለው በዛ ምክንያት ነው። ስለዚህ ነው። ሌላው ልሂቃን አሉ ሰውየው። ልሂቃንማ ላለፈው 50 ዓመት እኔ ቢያንስ አይቻቸዋለሁ። ልሂቃን አይደለም እንደ ቅድም እንደተናገርኩት ይህን ሁሉ መዓት ያመጣው? ልሂቃንስ አይደለም እንደ በዚህ ሁሉ ዓመታት መዓት ራሱ ላይ የወረደበት? ክሬም የሆኑ ህዝቦቻችንን እኮ በኢህአፓነ መኢሶን ምንትስ ነው እየተባላሉ እኮ ተጨራርሰዋል እኮ። ወጣቱ ቢኖሩ ኖሮ ቢተርፉ ኖሮ በአሁኑ ሰዓት ኢትዮጵያን አብረው ካሉቱ ጋራ ብዙ ወደፊት ማስኬድ የሚችሉ ክሬም የሆኑ የማህበረሰብ መሪዎች የነበሩ ወጣቶች ናቸው ያለቁብን። ስለዚህማ እስቲ መሰረታዊ የሆነው ህዝባችን መነጋገር ይጀምር። አለበዚያ አሁን ስለ ኢትዮጵያ ህገ መንግስት የሚነሳውን ትሰማለህ። አሁን ከአማራ ክልል በሚሄድንበት ጊዜ የነበሩ ጥያቄዎች እኛ እኮ ያልተሳተፍንበት እንትን ህገ መንግስት ነው ይላሉ። ስለዚህ አልተሳተፉም። የኔ ነው ብለው ለመናገር ይቸገራሉ። ህገ መንግስቱ ወይም በጣም ጥሩ ሊሆን ይችላል፣ የፈለገው ጥሩ ቢሆን አብረህ ግን አንተም ያንተ ነው አንተም አዋጣ ተብለህ ስትሄድበት እኔ ስለ ህገ መንግስቱ ሰፈራችን ድንኳን ተጥሎ የተወሰኑ እንትኖች ቀርበውልን ቆሎ በልተን ሻይ ጠጥተን ጥያቄዎች ጠይቀን ዝም ብሎ ተሳትፏል ማለት ያህል ማድረጋችን እናስታውሳለሁ። ግን ህዝቦች በትክክል ገብተውበታል ወይ? እኔ አላውቅም። የትኛውም የደርግም ህገ መንግስት አስታውሳለሁ። የሂድሪ የሚባለው የሂድሪም ሆነ የፌድሪ የነበራቸው ሂደት እንግዲህ እናውቀዋለን። ስለዚህ ነው እንግዲህ ዋናው ነገር ዳያሎግ ውጤታማ እንዲሆን አሳታፊነት ወይም ኢንክሉሲቭነስ የሚባለው ነገር በጣም ወሳኝ ነው። የኢትዮጵያ ህዝቦች ለመጀመሪያ ጊዜ ከታች ጀምሮ ለመጀመሪያ ጊዜ ሀገራቸው ላይ ሀገራቸው መጻኢ እድል ላይ መምከር መጀመራቸው ትልቁ ውጤታቸውን የሚያሰኘው ይሄ ነው። ሰው ኢትዮጵያን መረዳት የሚፈልግ ሰው በንባብ በሀሳብ ከሌሎች ሰዎች ከሚሰማው የሚያውቀውና በትክክል ተዘዋውሮ እያንዳንዱ ቦታ ሄዶ የሚያገኘው እውቀት በጣም የተለያየ ነው።
ግን አሁን የበለጠ የተገነዘብኩ የመጣሁት እንደናንተ አይነት ስራ የሚሰሩ ሰዎች ደግሞ የበለጠ ነው የሚረዱት። መሄድ መንቀሳቀስ የሆነ ያህል የሚሰጠው እውቀት አለ። የሆነን ነገር ለማስተዳደር መሞከር ወይ የሆነ አይነት እንደዚህ አይነት ሀገራዊ ትልልቅ ፕሮጀክቶች ኖረው ለምሳሌ ልክ እንደ ምርጫው ኢትዮጵያ ውስጥ ምርጫ እዚህ ቦታ ውስጥ እናድርግ የሚሉ ስብስብ ልክ ሲሰራ ነው የሚታወቀው። ከውጭ ሲሆን ብዙ ላይ ይታወቅ ይችላል። እና እዚህ ኮሚሽን ውስጥ ገብታችሁ በእርግጥ ብዙዎቻችሁ ብዙ ልምድ ያላችሁ ብትሆኑም ግን ስለ ኢትዮጵያ የነበራችሁ እውቀት ከኮሚሽኑ ከምክክር ኮሚሽኑ በፊት የነበራችሁ እውቀትና በኋላ ምን ያህል የተለያየ ነው? ሁልጊዜ የአረብቲዋ አርብቶ አደር እላለሁ እንደ ምሳሌ እና ብዙ ጊዜ የአረብቲዋ አርብቶ አደር እና የጂንካ ወይም የሳላማጎዋ ወይም የፊልቱ የሶማሌው አርብቶ አደር ልዩነት የላቸውም የምለው በተወሰነ ደረጃ እኔም ሆንኩ ባልደረቦቼ ቀረብ ብለን ስላየናቸው አንድ አይነት ናቸው። ሁላቸውም ደጎች ናቸው። ሁላቸውም በቀናነት ከተጠጋቸው ወደዋል፣ ያከብረዋል። እኔ ምን መሰለ ማር ተሰጥቶኝ ነው የመጣሁት ከአፋር። ከዛ በፊት ሄጄ ነበር ጊሌና መርጦ ይዤ መጥቻለሁ። እና ዋናው ነገር እሱ ብቻ የተሰጠኝ ነገር ሳይሆን የህዝቦቹን ቀናነትና መልካምነት የምታየው ስትጠጋቸው ነው። እኛ ኢትዮጵያውያን አልተዋወቅንም። ዝም ብለን ደጋ ያለ ነው እዛው ታፍነን፣ ቆላ ያለ ነው እዛው እና ወይና ደጋ ያለ ነው እዛው ነው የኖርነው። እና ተቀራርበን የመተዋወቁ እድል የገጠመን በዚህ በማይግሬሽን ለምሳሌ በርካታ ሰዎች ከወሎ ወደ ኢሉባቡር ሄደዋል፣ ወደ ኦሮሚያ ውስጥ ሄደዋል። በርካታዎች በዚህ በጉዞው እንትን ማይግሬሽን የሚሉት ከአንዱ ቦታ ወደ ሌላ ቦታ በመሄድ ሂደት ውስጥ ተጋምደዋል። ጥናቶች የአዲስ አበባ ዩኒቨርሲቲና የለንደን ዩኒቨርሲቲ የዚህ የጂን ጥናት የሚያመላክተው ኢትዮጵያውያኖች ከዛላምበሳ ጀምሮ እስከ ታች ኢትዮጵያ ጫፍ ድረስ ወይም ምስራቅ ምዕራብ ያሉት ዝምድናቸው በጣም በሚያስደነግጥ ሁኔታ አንድ አይነት ነው። ቋንቋ ይለያቸዋል፣ ባህል ይለያቸዋል፣ ትውፊቶቻቸው ይለያያሉ። ማንነትና ኢትዮጵያዊነታቸው ኢትዮጵያ የሚለው ነገር ግን እጅግ በጣም 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 በሳይንሳዊ እንትን የተረጋገጠ አንድ ናቸው። ስለዚህ አሁን ህዝቦች ቅድም እንዳልኩት የአረብቲዋ አርብቶ አደር ትመጣለች፣ ትነጋገራለች። ለመጀመሪያ ነው በታሪኳ። ምናልባት አዲስ አበባን አይተው ላታውቅ ትችላለች። አሁን ግን መጣ አዲስ አበባ የኔ ነው ከሌሎች ወገኖቼ ጋር ከሳላማጎዋ ጋር ከፊልቶዋ ጋር የሶማሌ ክልል ከሱ ጋር ተገናኝታ በጋራ ተነጋግራ የምታሳልፈው የምትደርስበት መግባባትና ጥቂት ምሁራን የሚያደርጉት ይለያያል። ጉባኤው በስኬት ተጠናቋል የምትሉት ምን ሲፈጠር ነው? ጉባኤው እንግዲህ ተሳክቷል የምንለው የወረዳ ተሳታፊዎቻችን ህዝቦቻችን በሚገባ ዱዓ አድርገው ጸልየው ምክንያታዊ ሆነው እንዲነጋገሩ ከመጡበት ቦታ ሲሸኟቸውና እዚህ ደርሰው ወደ ተመደበላቸው ቦታ ገብተው በትክክል በእኩልነት ምንም ሳይሸማቀቁ እኩል እድል አግኝተው በአወያዮቻቸው አማካኝነት እኩል ተሰሚ ሆነው እኩል ተናግረው እኩል ተደምጠው እኩል ተከባብረው ሀሳባቸውን በትክክል ገልጸው ቢያንስ ከስምንቱ የተወሰኑ ለምን አንድ አይሆንም አንዱ አጀንዳ ላይ መግባባት ደርሰው ሌሎቹንም ደግሞ ሰባቱን አጀንዳዎች እንደምሳሌ ነው ቦታ ሲይዘው በቀጣይነት ሊሰሩ የሚችሉ ስራዎችን በትክክል ኃላፊነት ሰጥተው አስቀምጠው ወደ መጨረሻው ጉባኤያቸው ላይ ከደረሱ ለኔ ይሄ እኔ ሀሳብ ነው፣ ትልቅ ስኬት ነው። በዚህ በሀገራዊ ምክክር ሂደት ውስጥ ውጤት ተገኝቷል። የኛ የሀገራዊ ምክክር ሂደትን ብዙ ሀገሮች እያስተዋሉት ነው። ትናንትና ከተባበሩት መንግስታት የአካባቢው ተጠሪ ጋር አሲስታንት ሴክሬታሪ ጀነራል የሚባሉት ፕሮፌሰር ናቸው። ከእሳቸው ጋር ተገናኝተን ነው ዝርዝሩን ስነግራቸው ይሄ የትም ዓለም የተካሄደ ዳያሎግ አይደለም። እሳቸውን በዳያሎግ ላይ ሰርተዋል። ወደዚህ ከፍተኛ ሹመት ሲመጡና የትም የተካሄደ አይደለም። ይሄ ውጤት አንድ ነው። ውጤት ሁለት አንበሳ አውቶቡስ ላይ የምታዩት ምንድን ነው? ኢትዮጵያ እየመከረች ነው። ኢትዮጵያውያን መምከር ጀምረዋል። እነኚህ ሁሉ አጀንዳዎች ከተሰበሰቡት መክረው ነው፣ ዝም ብሎ አይደለም። አጀንዳ የሰበሰብነው ከትልልቅ የምክክር መድረኮች በጥናት ከተገኙቱ እና በግልና በቡድን ደግሞ ከመጡት ነው። የዛሬ 5 ቀን አንድ አጀንዳ ከአንድ የእምነት ተቋም ወስጃለሁ። ስለዚህ
ምንድነው በዚህ አካሄድ ነው የመጡት። ይሄ ማለት ምን ማለት ነው? የሚያሳየው ኢትዮጵያውያን እየመከሩ ነው። ዳያሎግ ሂደቱ ራሱ ውጤት ነው። ሂደቱ ለምን መምከር ጀምሯል? እንዴ እውነት ነው እንዴ? መሳሪያ ነው እንዴ መፍትሄያችን? አይደለም፣ መነጋገር ነው። እና መነጋገር ቻልን። ይኸው ጀመር ነው። በየቦታው ላይ ክልል ላይ ስንገናኝ እኮ ተነጋገር። ስለዚህ አሁን ከዛ ባነሰ ቡድን ተቀራርበን የምንነጋገርበት ሂደት ነው እና ለእኔ ውጤት በስምንቱም ላይ ተነጋግረን ስምንቱም ላይ ውጤት በጭራሽ አልጠበቅም። በጭራሽ አላቅም። እንግዲህ ተአምር የሚባለው ሚራክል ይሆናል ካልተበስተቀር ያንተን ስም እንደው ተአምር አየሁ ካልሆነ በስተቀር አይጠበቅም። መጠበቅም የለበት ሂደት ነው። ስለዚህ እዚህ ሂደት ላይ መድረስና ይህንን ሂደት አንድ ደረጃ ላይ ማድረሱ በጣም ጥሩ ነው። ሌላው በእርግጥ ዳያሎግ ውጤታማ እንዲሆኑ ከሚያደርጉት ነገሮች አንዱ የሀገሩ መንግስት ቅቡልነት ነው። ስለዚህ በቅርቡ ክቡር ጠቅላይ ሚኒስትሩ አንድ እንደዚሁ የአፕዴት ስብሰባ ላይ ብለን እኔ መንግስቴ እስከ መጨረሻው ድረስ እስከ መስከረም 30 ማለታቸው ነው በወቅቱ ድረስ ባለንበት ሰዓት የምክክር ሂደቱ ምክር ሀሳቡ ከመጣልን የመጡትን በሙሉ ወደ ትግበራ ለመቀየር ዝግጁ ነኝ ብለዋል። ለእኔ ውጤት ማለት 4000ቸው ተገናኝተው ሲነጋገሩ መስማት፣ ሲወያዩ፣ ሲመካከሩ፣ ውይይትና ምክክር ይለያያል እና በትክክል ተመካክረው የተወሰነ ደረጃ ላይ ሲቀራረቡና ምናልባትም በተወሰነ ደረጃ ምክር ሀሳብ ላይ መግባባት ላይ ሲደርሱ ማለት ነው። ፕሮፌሰር በጣም አመሰግናለሁ ስለ ጊዜው። ረጅም ጊዜ ወስደን የተነጋገር ነው። ተስፋ የማደርገው ከምክክሩ በኋላ ወይም ከጉባኤው በኋላ ድጋሚ ተገናኝተን ስለ ውጤቶቹ እንነጋገራለን ብዬ ተስፋ አደርጋለሁ። ለአሁኑ ግን እጅግ በጣም አድርጌ አመሰግናለሁ። አመራየሁ፣ እኔም በጣም አንተን አመሰግናለሁ። የካሜራ ሰዎችም ሳይሰለቹ በትህትናና በትዕግስት ስራቸውን ስለተከታተሉ አመሰግናለሁ። በተለይም ደግሞ አርማ ፖድካስት ተከታታዮችን ትዕግስት ኖሯቸው እንግዲህ ረጅም ኢንተርቪው ለመከታተል እድሉን ስለሰጡኝ እጅግ በጣም አመሰግናለሁ። አሁንም ኢትዮጵያ እየመከረች ነው፣ ወደ መግባባት እንደርሳለን ብዬ ተስፋ አድርጋለሁ። እዚህም ላይ እንግዲህ የፈጣሪ እርዳታ ይካተትበት እላለሁ። አመሰግናለሁ። እናመሰግናለን። በጣም መልካም የምክክር ጊዜ ይሆንልን። አሜን አሜን።